መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል፣ በመጨረሻው ዘመን እንዲህ ይሆናል እያለ ልጅ በአባት ላይ አባት በልጅ ላይ መንግስት በመንግስት ላይ ይነሳል። በምድር ላይ መናወጥ የምድር መናወጥ ይሆናል። በብዙ ቦታ ብዙ ነገር ይሆናል። የሚረብሽ ነገር፣ የማያስደስት ነገር፣ ደስታን የማይሰጥ ነገር ይሆናል እያለ ይናገራል። ይሄ ሁሉ ደግሞ ይላል የመጣር መጀመሪያ ነው ይላልና ስለዚህ ክርስቲያን ደግሞ መንቃት አለበትና ምን እየሰራችሁ ነው? ነቅታችኋል? እየጸለያችሁ ነው? ይህን ዘመን ከእግዚአብሔር ጋር ሆነን እንድናልፍ እግዚአብሔር አምላክ ይፈልጋል። እኛም ደግሞ ከእግዚአብሔር ጋር ሆነን ማለፍ እንዳለብን ይሰማናልና ወዳጆቼ፣ ወንድሞቼ እግዚአብሔር አምላክ ይርዳችሁ። ይህንን ዘመን የምትዋጁበት፣ ይህንን ዘመን የምታልፉበትን ጥበብና ማስተዋልን ይስጣችሁ እግዚአብሔር። በጣም ከባድ በሆነ ዘመን ላይ ነው ያለነው። ይህንን ዘመን ማህበራዊ ሚዲያ ይፈትነናል፣ ያለንበት ሁኔታ ይፈትነናል፣ ኑሮ ይፈትነናል፣ ወዳጅ ይፈትነናል፣ ወንድም ይፈትነናል፣ የቅርብ የምንለው ይፈትነናል። ነገር ግን እንግዲህ የሀገሬ ሰው እንደሚለው ያልተፈተነ አያልፍም እንደሚለው እንግዲህ ወርቅነቱ እንዲታወቅ በእሳት መፈተኑ ግድ ነውና ወዳጆቼ ስትፈተኑ በእግዚአብሔር ፊት ሆናችሁ በሰማይ አምላክ በእግዚአብሔር ፊት ሆናችሁ እየጸለያችሁ የሰማይን አምላክ እግዚአብሔርን እየጠራችሁ ማለፍ እንድትችሉ ማስተዋልና ጥበብን የአብርሃም የይስሐቅ የያዕቆብ አምላክ ይስጣችሁ።